የሱዳን ታጣቂዎች ዛሬ በምዕራብ ጎንደር ዞን መንዶካ ልዩስሙ እንዲብሎ በተባለ ቦታ ንጋት ላይ ጥቃት ፈጸሙ። የሱዳን ታጣቂዎች መጠነኛ ጉዳት አድርሰው በኢትዮጵያ የጸጥታ ኃይሎች መመለሳቸውም ተገልጧል። የሲዳማ ክልል ለ372 ታራሚዎች ይቅርታ ማድረጉን ዛሬ አስታወቀ። በትናንትናው ዕለትም የአማራ ክልል 2705 ታራሚዎችን በይቅርታ ከማረሚያ ቤት መልቀቁ ተዘግቧል። የእስረኞቹ መፈታት ዜና ከምርጫ መቃረብ ጋር የተያያዘ ነው የሚሉም አስተያየቶች ተሰጥቷል። ኬንያ በሶማሊያ ድንበር አካባቢ የሚገኘው ዳዳብና ካኩማ ግዙፍ የስደተኞች ጣቢያዎች በሚቀጥለው ዓመት ሰኔ 23 ቀን እንደሚዘጉ ይፋ አደረገች። በሁለቱ መጠለያዎች ግማሽ ሚሊዮን ግድም የምስራቅ አፍሪካ ስደተኞች ይገኛሉ። ሰሜን እስራኤል ውስጥ ዛሬ ጠዋት በአይሁዶች የበዓል ስነ ስርዓት ላይ በደረሰ ብርቱ ግፊያና መረጋገጥ ቢያንስ 44 ሰዎች ሞቱ። በአደጋው ስፍራ በሄሊኮፕተር ፈጥነው በመገኘት ንግግር ያሰሙት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአገሪቱ ብሔራዊ የሐዘን ቀን አውጀዋል። ዜናው በዝርዝር። የሱዳን ታጣቂዎች ዛሬ በምዕራብ ጎንደር ዞን መንዶካ ልዩስሙ እንዲብሎ በተባለ ቦታ ከንጋቱ 11 ሰዓት ጀምሮ እስከ ጠዋት 4 ሰዓት ድረስ ተኩስ ከፍተው የግብርና ባለሀብቶችን ካምፕ ማቃጠላቸውን አንድ የአካባቢው ነዋሪ ገለጡ። የሱዳን ኃይሎች ከርቀት ከፍተኛ ድምጽ ያለው መሳሪያ ሲተኩሱ እንደነበረም አስተያየታቸውን አክሏል። ተረሽምክም አካባቢ ሚሊሻ ምልከናል። አሁን ተረጋግቷል። የአንድ ባለሀብት የሆነ ካምፕ የመሽሮ የእርሻ መሽሮ ካምፕ ተወሰነ ትንኮሳ አለ። እነሱም ጎጆ ቤት ምናምን የማቃጠል ነው። አሁን ደህና ነው። ሰው በተደጋጋሚ ስለሚፈጠር የአካባቢው ማህበረሰብ ተረሽምክም ሚሊሻም ያለው መከላከያም በእጅጉ እየተጋገዝና ተቀናጅተን ስራ እየሰራን ስለሆነ ችግር የለውም። የመተማ ወረዳ ዋና አስተዳዳሪ አቶ ፋንታውን ኪሮስ በስልክ ለዶቼ ቬለ ዲደብሊው እንደተናገሩት የሱዳን ታጣቂዎች መጠነኛ ጉዳት አድርሰው በኢትዮጵያ የጸጥታ ኃይሎች መመለሳቸውን ተናግሯል። ባለሀብቶች መጥተው ገጥመው ካምፑን አቃጥለውበት በከባድ መሳሪያ እነሱ የኛ በክራሽ ገጥሞ ሸሽቷል። ከ11 ሰዓት ጀምሮ ለሊት 11 ሰዓት 10 ሰዓት አካባቢ 3 ሰዓት 4 ሰዓት ድረስ ነበር ተኩስ። መንዶካ ታች በእንዲብሎ አካባቢ ያለ ባለሀብት ነው። ከሱዳን መሬት ቢያንስ 7 ኪሎ ሜትር 80 ኪሎ ሜትር የሚሆን ነው መጥቶ ገብቶ ሱዳን አሁን የኛን ባለሀብቶች የሚደበድብ። አድማጮች ለድምጹ መቃየር ይቅርታ እንጠይቃለን። የሱዳን ታጣቂዎች ከጥቅምት መጨረሻ ጀምሮ በአንዳንድ የምዕራብ አማራ ወረዳዎች ዘልቀው በመግባት የባለሀብቶችን ንብረት አውድመዋል፣ ቤቶችን አቃጥሏል። ታጣቂዎቹ አሁንም ከኢትዮጵያ ግዛት እንዳልወጡ የኢትዮጵያ መንግስት በተደጋጋሚ አመልክቷል። ዘገባውን የላከልን የባህር ዳሩ ወኪላችን አለምነው መኮንን ነው። የሲዳማ ክልል ለ372 ታራሚዎች ይቅርታ ማድረጉን የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ አስታወቁ። ርዕሰ መስተዳድሩ ዛሬ ለጋዜጠኞች በሰጡት መግለጫ እንዳሉት ለታራሚዎቹ ይቅርታው የተደረገው በመጪው ሳምንት የሚከበረውን የሲዳማ ብሔር የዘመን መለወጫ ወይም የፍቼ ጫምባላላና ከነገ በስቲያ የሚከበረውን የትንሳኤ በዓል ምክንያት በማድረግ ነው። ይቅርታ የተደረገላቸው ታራሚዎች በስር ቆይታቸው መልካም ስነ ምግባር ያሳዩና የፍርድ ውሳኔ ጊዜያቸውን ያገባደዱ መሆናቸውን ርዕሰ መስተዳድሩ ተናግሯል። በማረሚያ ቤት ቆይታቸው ሂደት በተሰጣቸው ስልጠናና በሚያደርጉት አጠቃላይ እንቅስቃሴ የታረሙ የታነጹ መልካም ስነ ምግባር የተላበሱ መሆናቸው የተመሰከረላቸው እንደዚሁም አብዛኞቻቸው የእስር ጊዜያቸውንም በከፍተኛ ደረጃ ያገባደዱ መሆናቸው የተረጋገጠባቸው 365 ወንዶችና 7 ሴቶች በድምሩ 372 ታራሚዎችን በይቅርታ እንዲፈቱ ወስነናል። ይቅርታ የተደረገላቸው ታራሚዎች በቀጣይ ወደ ማህበረሰቡ በመቀላቀል ሰላማዊ ህይወታቸውን በመምራት ከወገኖቻቸው ጋር በመልካም ጉርብትና እንዲኖሩም ርዕሰ መስተዳድሩ አሳስቧል። በትናንትናው ዕለት የአማራ ክልልም 2705 ታራሚዎችን በይቅርታ ከማረሚያ ቤት መልቀቁን የአማራ ክልል ጠቅላይ አቃቤ ሕግ መስሪያ ቤት አስታውቋል። የእስረኞቹ መፈታት ዜና ከምርጫ መቃረብ ጋር የተያያዘ ነው የሚሉም አስተያየቶች ተሰጥቷል። ኬንያ በሶማሊያ ድንበር አካባቢ የሚገኘው ዳዳብና ካኩማ ግዙፍ የስደተኞች ጣቢያዎችን ከአንድ ዓመት ከ3 ወራት በኋላ እንደምትዘጋ አስታወቀች። ግማሽ ሚሊዮን ግድም የምስራቅ አፍሪካ ስደተኞች የሚገኙባቸው ሁለቱ መጠለያ ጣቢያዎች
በሚቀጥለው ዓመት ሰኔ 23 ቀን እንደሚዘጉ ይፋ ሆኗል። የኬንያ ባለስልጣናትና የተባበሩት መንግስታት ድርጅት የስደተኞች መርጃ ድርጅት ትናንት ማምሻውን በጋራ በሰጡት መግለጫ ጣቢያዎቹ በሚዘጉባቸው ቀን ተስማምቷል። የኬንያ የሀገር ውስጥ ሚኒስትር ፍሬድ ማቲያንጊ እንዳሉት ከሆነ ስደተኞቹ ከኬንያ ማህበረሰብ ጋር ተቀላቅለው የሥራ ፈቃድ ያገኛሉ፣ ያልፈለጉት ደግሞ ወደ የመጡበት ሀገራቸው ይመለሳሉ። በሁለቱ ግዙፍ ጣቢያዎች 433765 ስደተኞች ይገኛሉ። አንዳንድ የኬንያ ባለስልጣናት በተለይ ዳዳብ የተሰኘው የስደተኞች ጣቢያ የሶማሊያው አልሸባብ ታጣቂ ቡድን አባላቱን የሚመለምልበት ነው ሲሉ ይከሳሉ። ኬንያ ውስጥ የሚፈጸሙ ጥቃቶችም መነሻቸው ይኸው የስደተኞች ጣቢያ ነው ሲሉም ይወቅሳሉ። በእርግጥ ክስና ወቀሳቸውን ግን እስካሁን በማስረጃ አላስደገፉም። ጣቢያዎቹ የሚዘጉት ለኬንያ ደህንነት ስጋት ናቸው በሚል ነው። የምትከታተሉት ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨውን የዶቼ ቬሌ ዲደብሊው የዓለም ዜና ነው። ጀርመን በቅኝ ግዛት ዘመን የተዘረፉ የቤኒን የነሐስ ቅርሶችን ወደ ናይጄሪያ ልትመልስ ነው። የጀርመን የባህልና የፖለቲካ መሪዎች ቅርሶቹን በሚቀጥለው ዓመት ለመመለስ ተስማምቷል። የአፍሪቃ ቅርሶቹ በአድዋ ድል ማግስት እንደ ጎርጎሮሱ አቆጣጠር በ1897 በአሁኑ የናይጄሪያ ግዛት ከሚገኝ ስፍራ በብሪታንያ ወታደራዊ ተልዕኮ የተመዘበሩ ናቸው። አብዛኛዎቹ የተመዘበሩት የ16ኛውና 18ኛው መቶ ክፍለ ዘመን ቅርሶች በዘመኑ የቤኒን ንጉሳዊ ቤተመንግስት ማጌጫ ነበሩ። ከቤኒን ቅርስ ምዝበራ 30 ዓመታት ቀደም ብሎ በአጼ ቴዎድሮስ ዘመነ መንግስት ማብቂያ በብሪታንያው ጄኔራል ሮበርት ኮርኔሊየስ ዱንዳስ ናፒየር የተመራ ጦር በኢትዮጵያ ቅርሶችን መዝብሮ መውሰዱ በታሪክ ድርሳናት ሰፍሯል። እነዚህ ከአፍሪካ የተመዘበሩ ቅርሶች በተለያዩ የአውሮፓ ሀገራት ተበትነው ይገኛሉ። ሰሜን እስራኤል ውስጥ ዛሬ ጠዋት አይሁዶች በዓል በሚከብሩበት ስፍራ በደረሰ መገፋፋትና መረጋጋት ቢያንስ 44 ሰዎች ሞቱ። ሜሮን በተባለችው ከተማ ውስጥ ላግ ባኦመር የተባለው የአይሁዶች በዓል በመከበር ላይ ሳለ በደረሰው በዚሁ አደጋ ከ150 በላይ ሰዎችም መቁሰላቸውን የጤና ባለስልጣናት ተናግረዋል። ግፊያና መረጋጋቱ የደረሰው በስፍራው በርካታ ሰዎች በአንድ ጠባብ መሿለኪያ ውስጥ ለማለፍ ሲሞክሩ በተፈጠረ መጨናነቅ ነበር። ስፍራው ማስተናገድ የሚችለው ሰዎች ቁጥር 10,000 መሆኑን ባለስልጣናት ቢናገሩም ከተባለው 10 እጥፍ በላይ ሰዎች በቦታው እንደነበሩ መገናኛ ብዙሃን ዘግቧል። አንድ ምዕመን እንደተናገረው በአካባቢው 50 ሰዎች ሊይዝ በሚችል ቦታ ላይ ቁጥራቸው 500 የሚሆኑ ሰዎች ነበሩ። የአይን ምስክሮች ሰው ወደ ተጣበበው ስፍራ እንዲገባ የፈቀዱትንና መውጫዎችንም በፍጥነት አልከፈቱም ያሏቸውን ፖሊሶች ወቅሷል። የአገሪቱ ብሔራዊ የሐዘን ቀን እንዲታወጅ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወስኗል። በአደጋው ስፍራን በመገኘት በሄሊኮፕተር ፈጥነው በመገኘት ንግግር አሰምቷል። በሜሮን ተራራ ላይ የተከሰተው አደጋ በእስራኤል ሀገረ መንግስት ታሪክ ከከፉት ክስተቶች አንደኛው ነው። በአደጋው ለሞቱት ሐዘናችንን እንገልጣለን። ለሟች ቤተሰቦች መጽናናትን፣ ለቁስለኞች ደግሞ ፈጽሞ እንዲሻላቸው እንመኛለን። ወደ ራቢ ሺሞን ባር ዮቻይ የመቃብር ስፍራ መጓዝን የሚያካትተው በዓል አይሁዶች በሮማውያን ወራሪዎች ላይ ያካሄዱት አመጽ መታሰቢያ ነው። ሜሮን ተራራ ላይ የሚገኘው በአመጹ ተሳታፊ የነበሩት የራቢ ሺሞን ባር ዮቻይ የመቃብር ስፍራ በየዓመቱ በሺዎች የሚቆጠሩ ምዕመናን የሚጎበኙት ስፍራ ነው። ዛሬ በቦታው የተገኙትን ሰዎች ብዛት መገናኛ ብዙሃን 10,000 እንደሚጠጋ ገምቷል። በአደጋው የተሰማቸውን ሐዘን ከገለጹት መካከል የአውሮፓ ህብረትና ጀርመን ይገኙበታል። የጀርመን ጦር ከ20 ዓመታት ቆይታ በኋላ በይፋ ከአፍጋኒስታን መውጣት መጀመሩን አስታወቀ። የጀርመን መከላከያ ሚኒስቴር ዛሬ ያወጣው መግለጫ አፍጋኒስታን ውስጥ የነበረን ተልዕኮ ተጠናቋል ሲል ይነበባል። የመስሪያ ቤቱ አንድ ቃል አቀባይ ለጀርመን ዜና አገልግሎት ዴፔአ እንደተናገሩት የኔቶና ተባባሪዎቹ ከአፍጋኒስታን ለቆ የመውጣት ሂደት ዛሬ ተጀምሯል። በዛሬው ዕለት ሰሜን አፍጋኒስታን ማዛሪ ሻሪፍ ውስጥ
1067 የጀርመን ወታደሮች የተገኙ ሲሆን የጦሩ ልዩ ሄሊኮፕተሮችና ቁሳቁሶችን ወደ ጀርመን ለማጓጓዝ የጥበቃ ድጋፍ እንደሚያደርጉ ተገልጧል። የዩናይትድ ስቴትስ ጦርም በበኩሉ ከአፍጋኒስታን ለቆ መውጣት ጀምሯል። በተያያዘ ዜና የታሊባን ተዋጊዎች ምዕራብ አፍጋኒስታን ውስጥ የሚገኝ የዩናይትድ ስቴትስ የጦር ሰፈር በሌሎች ተቀናቃኝ ኃይላት አሊያም እስልምና አክራሪ ቡድኖች እንዳይመታ ጥበቃ ያደርጉ እንደነበር ሮይተርስ የዜና ምንጭ ዘግቧል። ባለፈው ዓመት ታሊባንና ዩናይትድ ስቴትስ ባደረጉት ስምምነት መሰረትም ጦሩ ሲወጣ ታሊባኖች የጦር ሰፈሩን እንደሚረከቡ ከስምምነት ላይ መደረሱን የዜና ምንጩ አክሎ ጠቅሷል። በዚህም መሰረት የዩናይትድ ስቴትስ ጦር አፍጋኒስታን ውስጥ ይደርስበት የነበረው ጥቃት ቀንሶ ነበር ሲል ሮይተርስ ዘግቧል። በአንጻሩ ባለፈው ዓመት በ3 ወራት ብቻ ባልታጠቁ የአፍጋኒስታን ዜጎች ላይ የሚደርሰው ግድያ 45 ከመቶ መጨመሩም ተጠቅሷል። ኮሮና በዓለም ዙሪያ በከፍተኛ ፍጥነት እየተስፋፋ ነው። የኮሮና ተዋሲ ስርጭት ከጀመረበት ጊዜ አንስቶ እስካሁን 150 ሚሊዮን ሰዎች በዓለም ዙሪያ በኮሮና ተዋሲ ተጠቅቷል። የዩናይትድ ስቴትስ ጆን ሆፕኪንስ ዩኒቨርሲቲ የቅርብ ጊዜ መረጃ እንደሚያመለክተው ከሆነ 50 ሚሊዮኑ ባለፉት 2 ወራት ብቻ የተመዘገበ ነው። ተዋሲው ሳርስ ኮቭ 2 ባስከተለው ህመም የተነሳ በዓለም ዙሪያ የሞቱ ሰዎች ቁጥርም እጅግ ከፍ ብሎ 3.1 ሚሊዮን አካባቢ ተጠግቷል። ከዚህ ውስጥ 1 ሚሊዮኑ ሰዎች የሞቱት ባለፉት 2 ወራት ውስጥ ብቻ ነው። ክርስቶስ ስቅለት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ምእመናን ተከብሮ ነው ዛሬ የዋለው። የቤተክርስቲያኒቱ ሊቃነ ጳጳስ ብፁዕ ወቅዱስ አቡነ ማትያስ በተገኙበትና በርካታ ምእመናን በታደሙበት በመንበረ ጽባዖት ቅድስት ሥላሴ ቤተክርስቲያን ሃይማኖታዊ የምህላና የጸሎት ስነ ስርዓት ተከናውኗል። ሊቃነ ጳጳሱ በዚህ ወቅት ሃይማኖታዊ ትምህርትና ቡራኬንም ሰጥተዋል። በስነ ስርዓቱ ላይ የታደሙ ምእመናንም ለወቅታዊ የኢትዮጵያ ሁኔታ በአንድነት መቆምና አብስቶ መጸለይ ይገባል ሲሉ ተደምጠዋል። የአዲስ አበባ ወኪላችን ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ ልኮልናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደማቅ ሃይማኖታዊ የጾምና ምህላ ጸሎት የሚከበረው የኢየሱስ ክርስቶስ ስነ ስቅለት በዓል በየዓመቱ በየቤተክርስቲያናቱና በየአድባራቱ ይከበራል። ዘንድሮም የቤተክርስቲያኒቱ ሊቀ ጳጳስ ብፁዕ ወቅዱስ አቡነ ማትያስ በተገኙበት በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ዕለቱ በተለያዩ ስርዓተ ሃይማኖቱ ተከብረው ውሏል። ሊቀ ጳጳስ ብፁዕ ወቅዱስ አቡነ ማትያስ በዚሁ የምህላ የጸሎት ስነ ስርዓት ዕለቱን በማስመልከት ሃይማኖታዊ ትምህርት እንዲሁም ቡራኬን ሰጥተዋል። የተሰቀለበት ምክንያት ልማት ተገኝቶበት ሳይሆን በቅናትና በምቀኝነት ነው ጌታን እንዲሰቀል ያደረጉት። ወደ ውጭ አውጥቶ እነሆ ንጉሣችሁ ብሎ ወደ ሊቃነ ካህናት ወደ አይሁድ ሊቃውንት አቀረበው። አስወግደው ስቀለው ብለው ጮኹ። ጽድቁን ኃጢአት አድርገው ለይከሱ። ቅዱስ ፓትርያርኩ ዕለቱን በማስመልከት ባስተላለፉት ትምህርት ኢየሱስ ክርስቶስ በርካታ ተአምራትን በማድረግ ተሰቅሎም ፍቅርን በማሳየት ዓለምን ማዳኑን አስታውሰዋል። ለወቅታዊ የኢትዮጵያ ሁኔታ መጸለይ እንደሚገባን በማስታወስ ጸሎተ ቡራኬንም ሰጥተዋል። የአገር አምላክ ጾማችንን፣ ጸሎታችንን፣ ስግደታችንን ተቀብሎ ለሀገራችን ለኢትዮጵያ ሰላምን፣ ለሕዝቦቿም ፍቅርና አንድነትን ይስጥልን። እናንተንም እግዚአብሔር ይባርካችሁ ይቀድሳል። በሃይማኖታዊ ስርዓቱ ከታደሙ ምዕመናንም የተወሰኑትን አነጋግረናቸው ነበር። ስሜ አባይ ዘውዱ እባላለሁ። አሁን ሀገራችን ያለችበት ሁኔታ ሁላችንም እንደምናውቀው መላው የኦርቶዶክስ ምዕመን ሁሉ እንደምታየው ግቢውን ሞልቶ ጸሎት እያደረሰ እየሰገደ ነው ያለው። በዚህ ጸሎት ደግሞ እግዚአብሔር ምሕረቱን እንዲያመጣልን፣ አንድነታችን እንዲፈጥርልን፣ በተለያየ ነገር ሳንከፋፈል አንዲት ኢትዮጵያ ተጠብቃ እንድትኖር ነው ጸሎት እያደረግን ያለ ነውና ይሄው እንዲሰምርልን ነው በጌታችን ለኢየሱስ ክርስቶስ ምህላ እያቀረብን ያለ ነው። ስሜ አብርሃም ዘር አመት በጣም ጠብቀናት የምናገኛት ቀን ነች። ስቅለት ማለት የኢየሱስ ክርስቶስ መስቀል ላይ ደሙን ያፈሰሰ ለኛ ሲል ደሙን ያፈሰሰበትና ለኛ ሲል የሞተበት በዓል ነው እና አሁን እንደምታየው አገራችን ደግሞ ጭንቅ ላይ ነች። በጣም መጸለይ ያስፈልጋል፣ መስገድ ያስፈልጋል። ስሜ በሾርቅ ይባላል። ስቅለት ያው ቀን ሙሉ የሚሰገድበት ቀን ስለሆነ ያው በቤተ ክርስቲያን ተገኝተን እየሰገድን እንገኛለን ማለት ነው። የአካባቢው
በሁሉም ቦታ የምንሰማው ነገር ጸሎትና ስግደት የሚያስፈልግበት ሰዓት ስለሆነ ከኛ የሚጠበቀው ያው መጸለይ ነው። በርካታ የሃይማኖቱ ተከታዮች ወደ የቤተ እምነቶቹ በማቅናት ሃይማኖታዊ ስርዓቱን ሲከውኑ በአሁኑ ወቅት ዓለም በጥንቃቄ የሚመለከተውን የኮቪድ-19 ወረርሽኝ የመከላከያ ዘዴዎችን መከተል ላይ ግን ጉድለቶችን አስተውያለሁ። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በአማራ ሚዲያ ኮርፖሬሽን የምርጫ ቅስቀሳቸውን እንዲያደርጉ ከተደለደሉ የፖለቲካ ፓርቲዎች መካከል አንዳንዶቹ የተሰጣቸውን የአየር ጊዜና የጋዜጣ አምድ እየተጠቀሙ እንዳልሆነ የኮርፖሬሽኑ የምርጫ ዴስክ አስታውቋል። አንዳንድ የፖለቲካ ፓርቲዎች በበኩላቸው በሚዲያው ፈቃደኝነት አለመኖርና በተደራሽነት ችግር የምርጫ ቅስቀሳ አላደረግንም ሲሉ ይከሳሉ። የባህር ዳሩ ወኪላችን አለምነው መኮንን ዝርዝሩን ይዟል። 18 የፖለቲካ ፓርቲዎች ከመጋቢት 30 2013 ዓ.ም ጀምሮ በአማራ ሚዲያ ኮርፖሬሽን የምርጫ ቅስቀሳ እንዲያደርጉ ከኢትዮጵያ መገናኛ ብዙሃን ባለስልጣን በወጣ የአየር ድልድል መሰረት ማስተናገድ መጀመራቸውን በአማራ ሚዲያ ኮርፖሬሽን የበኩር ጋዜጣ ዋና አዘጋጅና የኮርፖሬሽኑ የምርጫ ዴስክ አባል አቶ በቀለ አሰጌ ተናግረዋል። በመጀመሪያው ሳምንት የቴሌቪዥን ቅስቀሳ 6 የፖለቲካ ፓርቲዎች መልእክታቸውን ባለማቅረባቸው ወይም የተሰጣቸውን አስተያየት አስተካክለው ባለመምጣታቸው ከተፈቀደላቸው 450 ደቂቃ የአየር ጊዜ መጠቀም የተቻለው 315 ደቂቃውን ብቻ ነው ብለዋል። በሁለተኛው ሳምንት ለቴሌቪዥን ከተፈቀደው 360 ደቂቃ የቅስቀሳ ሰዓት ፓርቲዎቹ የተጠቀሙት 225 ደቂቃ ብቻ እንደሆነ አቶ በቀለ አብራርተዋል። በሁለተኛው ሳምንት ላይ 360 ደቂቃ ነበር የተደለደለ። ከአጠቃላይ ከተደለደለው ሲታይ 62.5 በመቶ ማለት ነው። ቅስቀሳቸውን ያላስተላለፉበት ደግሞ 135 ደቂቃ ነበረን ማለት ነው። ከኢትዮጵያ የምርጫ ህጉም ከሌሎች ተዛማጅ ህጎችም አንፃር የምርጫ ዴስኩ አባላት ገምግመው እነዚህን ነገር አስተካክላቸው ላኩ ሲሉ አስተካክለው ባለመመለሳቸው ያልተስተናገዱ ናቸው። አብዛኞቹ ግን ባለመላካቸው ያልተስተናገዱ ናቸው። የራዲዮ የአየር ጊዜ ቅስቀሳ ሰዓትን በተመለከተም በተመሳሳይ 6 ፓርቲዎች የአየር ጊዜያቸውን መጠቀም ባለመቻላቸው 135 ደቂቃ መባከኑን አቶ በቀለ አስረድተዋል። በሁለተኛው ሳምንት ከተፈቀደው 495 ደቂቃ የራዲዮ የአየር ሰዓት ውስጥ ፓርቲዎቹ 33 ከመቶ ብቻ ተጠቅመዋል ብለዋል። በሬዲዮ በሁለተኛው ሳምንት ላይ ስናይ 495 ደቂቃ ነበር የተደለደለው። መጠቀም የቻሉት ፓርቲዎቹ 165 ደቂቃ ብቻ ነው። 33.3 በመቶ ነው የተጠቀሙት። 330 ደቂቃ ሳይጠቀሙበት ቀርተዋል። በዚህኛው በሁለተኛው ሳምንት 7 ፓርቲዎች ናቸው ያልተጠቀሙበት። 2 ፓርቲዎች አሻሽለው እንዲመልሱ ተመልሶላቸው ቶሎ ምላሽ ባለመስጠታቸው ወይም ለማሻሻል ባለመፈለጋቸው ሊሆን ይችላል ጥቅም ላይ ሳይውል ቀርተዋል። በጋዜጣ አምድ በኩል ያለው የፓርቲዎች የአምድ አጠቃቀም ዝቅተኛ መሆኑን አቶ በቀለ ገልጸዋል። ወደ ጋዜጣው ስንመጣ ሚያዝያ 4 እና ሚያዝያ 11 በነበረው እትም ላይ 12 ኮሎመን ተደልድሎ ነበረ። ጥቅም ላይ የዋለው ግን 4 ኮሎመን ወይም 1/3 ብቻ ነው። 3 ፓርቲዎች መልእክቶቻቸውን ባለማድረሳቸው ማስተናገድ አልቻልንም ማለት ነው። በሁለተኛው ሳምንት ላይ ወደ 9 ኮሎመን ነው ያንድ እትም የነበረ የተደለደለው። ከዚህ ውስጥ 3 ኮሎመኖች ጥቅም ላይ መዋል ችለዋል። የአገው ብሔራዊ ሸንጎ ሊቀመንበር አቶ አላምረው ይርዳው ግን የፖለቲካ ቅስቀሳ ያላደረጉት የአማራ ሚዲያ ኮርፖሬሽን ፈቃደኛ ባለመሆኑ ነው ይላሉ። ባለሙያ ጋር ተነጋግረን 930 ምናምን ሺህ ብር ከፍለን ቤት ተከራይተን ስቱዲዮ ተዘጋጅቶ ካሜራ፣ ሳውንድ ሲስተም ባለሙያ ተቀጥሮ አስቀርጸን ለመጀመሪያ 2 ሬዲዮና 2 የቴሌቪዥን ፕሮግራም ላክንላቸው። ከላክንላቸው 2 ቀን በኋላ መስሰብ አናስተላልፍም የሚል ማለት ነው። ለምን አልናቸው? መልእክታቸው የአማራ የሚወቅስ ነው ነው ያሉን። አቶ በቀለ ግን ስለተባለው ነገር የፓርቲዎቹን ስም ለመጥቀስ ባይፈልጉም ከምርጫ ህግና ተያያዥ ህጎች አንጻር ማስተካከያ የሚያስፈልገው መልእክት ተስተካክሎ እንዲመለስ ሲነገራቸው አስተካክለው የማይመልሱ ፓርቲዎች እንዳሉ ጠቁመው ሆኖም በይፋ በጽሁፍ ወይም በተደራጀ መንገድ እስካሁን ቅሬታ አለኝ ብሎ የመጣ አካል የለም ብለዋል። የአርጎባ ብሔረሰብ ዲሞክራሲያዊ ንቅናቄ ሊቀመንበር አቶ ሐሰን መሐመድ በበኩላቸው የተደራሽ ችግርና ካለው የጾም ወቅት ጋር የሰዓት አለመመቻቸት እንዳለ አብራርተዋል። በኩር የሚባል ጋዜጣ ለአርጎባ ማህበረሰብ ተደራሽ አይደለም።
አሁን ዋናው ትልቁ እንቅፋት የሆነን እኛ ጾም መሆኑ ነው። አብዛኛዎቹ የቴሌቪዥን ፕሮግራም ስናቸው ጠዋት 2 ሰዓት ከዜና በኋላ 6 ሰዓት ከዜና በኋላ ይላል። ማታ 2 ሰዓት ላይ ሁሉም ሰው መስጊድ የሚገባበት ሰዓት ነው። ጠዋት 1 ሰዓት 2 ሰዓት ደግሞ ሰው የሚተኛበት ሰዓት ነው እና ተደራሽነቱ እንደዚህ ሆነን እኛ እንትን ከምንል በማህበረሰብ ውስጥ ዝም ብለን ቤት ለቤት ብንቀሳቀስ ይሻላል የሚል እንትን ይዘናል። የአማራ ዲሞክራሲ ኃይሎች ንቅናቄ ሊቀመንበር አቶ ተስፋሁን አለምነህ ደግሞ ያጋጠማቸው ችግር እንደሌለና በአግባቡ በሰዓቱ እየተጠቀሙ እንደሆነ ገልጸዋል። አለምነው መኮንን ለዶይቼ ቬለ ራዲዮ ባህር ዳር። የዲላ ዩኒቨርሲቲ በ23 ሚሊዮን ብር ያስገነባው የኦክሲጅን ማምረቻ ተቋም ምርት መጀመሩን አስታውቋል። ከትናንት ጀምሮ ወደ ሙከራ ምርት የገባው የኦክሲጅን ማምረቻ ተቋም በቀን እስከ 350 ሲሊንደር ኦክሲጅን የማምረት አቅም እንዳለው የዩኒቨርሲቲው የስራ ኃላፊዎች ገልጸዋል። የተቋሙን ስራ መጀመር ጥሩ ዜና ሲሉ ያወደሱት የደቡብ ክልል የጤና ባለስልጣናት በኩላቸው በተለይ ከኮሮና ወረርሽኝ ጋር ተያይዞ በሆስፒታሎች የሚታየውን የኦክሲጅን እጥረት ለመቅረፍ ያግዛል የሚል ተስፋ እንዳላቸው ተናግረዋል። የሐዋሳ ወኪላችን ሸዋንገዛው ወጋየው ዝርዝር ዘገባውን ልኮልናል። በኢትዮጵያ የኮሮና ወረርሽኝ መስፋፋትን ተከትሎም የኦክሲጅን እጥረት አሳሳቢ የሆነ እንደሚገኝ ከየጤና ተቋማቱ የሚወጡ መረጃዎች ይጠቁማሉ። በየክልሉ የሚገኙ የጤና ባለስልጣናትም የኦክሲጅን እጥረት በተለይ የኮቪድ-19 ታማሚዎችን ነፍስ ለመታደግ ጋሬጣ እንደሆነባቸው በተደጋጋሚ እያነሱ ይገኛሉ። ችግሩ አሳስቦኛል ያለው የዲላ ዩኒቨርሲቲ በ23 ሚሊዮን ብር ወጪ ያስገነባውን የኦክሲጅን ማምረቻ ተቋም ትናንት ስራ ማስጀመሩን አስታውቋል። ሙሉ በሙሉ ዩኒቨርሲቲው በመደበው ወጪ የተገነባው ይኸው ተቋም ከፍተኛ የኦክሲጅን መጠን የማምረት አቅም እንዳለው በዩኒቨርሲቲው የጤና ሳይንስ ኮሌጅ ምክትል ፕሬዝዳንት ዶክተር ሰላማዊ ታየለ ለዶይቼ ቬለ ዲደብሊው ገልጸዋል። እንግዲህ በዲላ ዩኒቨርሲቲ የተገነባው የዚህ የኦክሲጅን ፕላንት ሴንተር ከትናንትና ጀምሮ የሙከራ ስርጭቱን ጀምሯል። ይህ የኦክሲጅን ፕላንት ሴንተር ያው በአቅሙ በጣም ከፍተኛ የሆነና ወደ 23 ሚሊዮን ብር ወጪ ተደርጎ የተሰራ የኦክሲጅን ፕላንት ሴንተር ነው። ስለዚህ ይሄ የኦክሲጅን ሴንተር በቀን ወደ 350 ሲሊንደሮች ወር ደግሞ በኦክሲጅን ልኬት 80 ሜትር ኪዩብ በሰዓት የሚያመርት አቅም ያለው ፋብሪካ ነው። ዩኒቨርሲቲው ከዚህ በፊት በስሩ ለሚገኙ የሪፈራል ሆስፒታል እናም በዙሪያው የሚገኙ ጤና ተቋማት የሚያስፈልገውን የኦክሲጅን ግብአት ከአዲስ አበባና ከሐዋሳ ከተሞች በከፍተኛ ወጪ ሲያጓጉዝ መቆየቱን የጠቀሱት ዶክተር ሰላማዊት የተቋሙ በቅርብ መገንባት አሁን ላይ ከኮቪድ ጋር በተያያዘ እየተሰጠ ለሚገኘው ሕክምና ትልቅ ፋይዳ አለው ብለዋል። በወጪም አንጻር ስናይ በአመት ከ3 ሚሊዮን ያላነሰ ለኦክሲጅን ብቻ ወጪ የሚደረግበት ሁኔታ ነበረ። ከኮቪድ ጋርም ተያይዞ አሁን ወረርሽኙ በጣም በተስፋፋ ሰዓት በኦክሲጅን እጥረት ሞት ከማጋጠም ድረስ በጣም ብዙ ከፍተኛ የሆነ ጫናን አሳድሮብን ነበርና ምናልባት የኦክሲጅን ሴንተር አሁን ላይ ተመርቆ ስራ መጀመሩ ለኛ በጣም ትልቅ ሰክሰስ ነው። በደቡብ ክልል የኮቪድ-19 ወረርሽኝ ከተከሰተ ጀምሮም እስካሁን ከ8000 በላይ ሰዎች በተህዋሲው ሲያዙ የ122 ሰዎች ህይወት ማለፉን የጠቀሰው የክልሉ ጤና ቢሮ በበኩሉም በዲላ ዩኒቨርሲቲ የተጀመረው የኦክሲጅን ምርት የበሽታው ታማሚዎችን ለመርዳት የሚታየውን የኦክሲጅን አቅርቦት ችግር ለመቅረፍ እንደሚረዳ አስታውቋል። የተቋሙ መገንባት ከኮቪድ ወረርሽኝ በኋላ ለሚኖሩ መደበኛ የሕክምና አገልግሎቶች ዘላቂ የኦክሲጅን ምርት አቅርቦት ለመፍጠር እንደሚያስችል የቢሮው ምክትል ኃላፊ አቶ ናፍቆት ብርሃኑ ገልጸዋል። ከኮቪድ ጋር አያይዘን ኦክሲጅን ወሳኝ እንደሆነ ሁላችንም እናውቃለን። በተለይ በተለያዩ አካባቢዎች የሚሰማው የኦክሲጅን አጣን የሚል ነው። ወደኛም ሀገር ስንመጣ በጣም ውስን አምራቾች ናቸው ያሉት። ዲላ ሆስፒታል ላይ ኦልሬዲ አዲስ ኦክሲጅን ማምረት የሚያስችል ተጀምሯል። ስለዚህ ከዚህ አንጻር ኮሮና ላይ አሁን ቁጥሩም እየጨመረ ነው እንደኛ ሀገር ያለው ክሪቲካል የሚሆኑ ሰዎች ከ1000 በላይ እያለፉ ነው ያሉት። ስለዚህ ከዚህ አንጻር ብዙ ፋይዳ አለው ተብሎ የሚታሰብ ነው ማለት ነው። ከዛም ሲያልፍ ደግሞ ከወሊድና ድንገተኛ አደጋዎች ሲከሰቱ ደምና ኦክሲጅን የማይተካ ሚና ያላቸው ናቸው። ኦክሲጅን ተክተል ሌላ የምንሰጠው ነገር የለም፣ ደምም እንደዛው። ስለዚህ ከዚህ አንጻር ኢቨን ኮቪድ ካለፈ በኋላ በጣም የምንጠቀም የምንችልበት እድል ሰፊ ነው ማለት ነው። በአሁኑ ወቅት ወደ ምርት የገባው የዲላ ኦክሲጅን ማምረቻ ተቋም በቀጣይ ዘላቂ የአመራረት ሂደትን እንዲከተል ከሰው ኃይልና ከኤሌክትሪክ አቅርቦት ጋር የተያያዙ ችግሮችን ከወዲሁ የመፍታት ስራዎች መከናወናቸውንም የጤና ሳይንስ ኮሌጅ ምክትል ፕሬዝዳንቷ ተናግረዋል።
ዘላቂነቱን በተመለከተ ያው ቀድመን ዝግጅቶችን አድርገናል። ምናልባት ከኛም ባለሙያዎች ልከን ራሱ የገጠመልን ድርጅት ጋስቶላር ይባላል። እነዛ ጋር ሄደው ባለሙያዎች ስልጠና እየወሰዱ አሁን እያገባደዱ ያሉበት ሁኔታ ነው ያለው። በዛ ረፍ ቀድመን ዝግጅቶችን ጀምረናል። ከድርጅቱም ጋር ሆነን በቅርበት በደንብ በግሩፕ እስኪቆም ድረስ ከነሱም እገዛ እንደሚደረግልን ቃል ተገብቶልናል። ከዛም ባሻገር ምናልባት ትንሽ እንደ ተግዳሮትም ቀድመን ያየነው ነገር የመብራት ችግር ነው። ምናልባት መብራት መቆራረጥ በጣም በዲላ ከተማ ይታያል። ይህንንም ከሚመለከታቸው አካላት ጋር ተነጋግረን እየፈታን ነው። በደቡብ ክልል በአሁኑ ወቅት 62 ሆስፒታሎችና 614 የጤና ጣቢያዎች በአገልግሎት ላይ እንደሚገኙም ከክልሉ ጤና ቢሮ የተገኘው መረጃ ያመለክታል። ለዶቼ ቬሌ ዲደብሊው ዘገባ ሸዋንግዛው ወጋየው ሐዋሳ። አድማጮች 3 ርዕሶችን ያየንበት የምሽቱን የዜና መጽሔታችንን እዚህ ላይ እናጠቃልላለን። የፊታችን እሁድ የምናቀርበውን የውይይት ርዕስና ጽንሰ ሐሳቡን ላስተዋውቃችሁ። ዓላማቸውን በጠመንጃ ውጊያና ጥቃት ከግብ ለማድረስ ከሸመቁት ኃይላት ውጪ ያሉት የኢትዮጵያ ፖለቲከኞች፣ የፖለቲካ ተንታኞችና አቀንቃኞች 3 ምናልባትም 4 ተከፍለው በየፊናቸው ብዙ ጊዜ ለውይይትና ክርክር የሚሆኑ አልፎ አልፎ ፍጹም የሚቃረኑ የሚመስሉ አስተያየት እየሰጡ ነው። ገሚሶቹ ኢትዮጵያን በየአቅጣጫው ለገጠመው ችግር መፍትሄው ለግንቦት ማብቂያ የተያዘው ምርጫ ነው ይላሉ። ሌሎች ግን መንግስት ያደርስብናል ባሉት ተጽዕኖ ምክንያት ራሳቸውን ከምርጫ አግልለዋል። ሶስተኞቹ ሀገሪቱ ተበሰቃቅላለች፣ መንግስት ምርጫ ማድረግ አይችልም ባዮች ናቸው። የሀገሪቱን ችግር ለማቃለል ሁሉን አቀፍ ውይይትና ብሔራዊ የአንድነት መንግስት እንጂ ምርጫ አይጠቅምም ይላሉ አራተኞቹ። ግልጽ አቋም ለመያዝ የተቸገሩ የሚመስሉ ናቸው። የተለያየውን ሀሳባቸውን ለማቀራረብ የሚያደርጉት ውይይት ግን በጣም ውስን ይመስላል። በመጪው እሁድ የሚደመጠው ውይይታችን የማይወያዩ የሚመስሉትን ወገንተኞች አወያይቷል። በውይይቱ ከተነሱ ሀሳቦች ባጭሩ እናሰማችሁ። ምርጫውን ሊያስተባብሩ ራሳቸውም ሊወዳደሩ ሊታዘቡ የሚችሉ ሰዎችን አስቀድሞ አስሮብናል። ጽሕፈት ቤቶቻችን ተዘግተዋል። ልንንቀሳቀስ የምንችልበት የፖለቲካ ምህዳር ስለሌለ ሙሉ በሙሉ ጥለን ወጥተናል። በኦነግና በኦፌኮ የደረሰው አይነት ችግር ስላልገጠመን ፕሮሰሱን ደግሞ ለገዢው ፓርቲና ለወዳጆቹ ትተን በሀገሪቱ ፖለቲካ የመሆን እድላችንን ትተን ላለመቅረት እንጂ እንደነ ኦፌኮና ኦነግ ከምንገፋበት እየጠበቅን ነው። ምርጫ ይካሄዳል አይካሄድም በሚለው ዙሪያ ላይ ከ3 ዓመት በፊት መደረግ የነበረበት ውይይት ይመስለኛል። ይሄ በዶክተር አብይ የሚመራው መንግስት እንደመጣ ብሔራዊ ሽግግር እናደርግ እንወያይ የሚል ውይይት ተነስቶ ነበረ። ቶሎ ብለን ምርጫን እናምጣና ይሄ አጨቃጫቂ የሆነውም ህገ መንግስት ህዝቡ የሚያምንበትን ተወካዮቹን ከመረጠ በኋላ እነሱ በሚወስኑት መንገድና አገሪቷ ምሁራኖችም ደግሞ እቺ ሀገር መቀጠል ስላለባት አብሮ መኖር ስላለብን እና እንዴት እንቀጥላለን የሚለውን ከምርጫ በኋላ እነሱን በሚል መግባባት ተደርሶበት ወለጋ ውስጥ ማካሄድ ይቻላል ወይ? ጉጂ ዞኖች ውስጥ ማካሄድ ይቻላል ወይ? አፋርና ሶማሌ መካከል እንዴት ማካሄድ ይቻላል? በቤኒሻንጉል አካባቢ፣ አማራ ክልል፣ ሰሜን ሸዋ አጣዬ የመሳሰሉት ነገር ላይ ኦሮሞ ልዩ ዞን ውስጥ እንዴት አድርጎ ማካሄድ ይቻላል የሚሉት ነገሮች ሁሉ ኃላፊነትና ስጋት ይገባናል። ስለዚህ ብሔራዊ መግባባት መፍጠር በጣም አስፈላጊ ነው። እንደዚህ ያሉ አስቸጋሪ ሁኔታዎች በሚገጥሙበት ጊዜ ኤክስትራ ኮንስቲቱሽናል የሆኑ የመግባቢያ የመወያያ መድረኮች የመኖራቸው የዓለም ኤክስፒሪየንስ የሚያሳይ ነውና ከምርጫ በኋላ የሚባለው ነገር ውጫዊም ውስጣዊም በአጠቃላይ ሁኔታው ምርጫን የሚፈቅድ ሆኖ አይገኝም። ኦዱ ቤክኑ ሁበ ወጅኛኔ ጀተሰረን ይላል። እያወኩ ነው ከነገለባው የበላውት። አንዳንድ ጊዜ እንድታለል ያልኩበት ምክንያት ለዚህ ነው። ለኢትዮጵያ ሲባል ኢትዮጵያኖች ልዩ ትግስት ያስፈልገናል። አሁን ኢትዮጵያን ተጨማሪ የሽግግር ጊዜ አንመኝላት። ይሄ ነገር የማይሳካ ከሆነ እርግጠኛ ነኝ 30 ዓመት የፈጀው የሽግግር ጊዜ አሁንም ቀጣይ የሽግግር ጊዜ ይመጣ ይመስለኛል። ሙሉ ውይይቱን ነጋሽ መሐመድ መርቶታል። ቀጠሯቸውን እሁድ ከዶቼ ቬለ ጋር አድርጉ። ውይይቱ ከዜና ቀጥሎ ይቀርባል። አድማጮች ወደ ሁለተኛው ክፍል ስርጭት የምናልፈው ቤቲጂ ሀገሬ